አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንዱን ነገር ንቀሽው ልታልፍ ይገባል። ቦታ ልትሰጪው አይገባም። ስታልፊው በጣም ደስ ይላል። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። የምናልፍባቸው መንገዶች ያበስሉናል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ፣ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሻል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታወሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዝዳንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እቺን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረ? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ። የል ምክንያት የሚጣላሽን ሰው ታስቢውና ተተሽው ታልፈልሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ካንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት አደርጋለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ስብዬ ነው የማልፋቸው። እና ትዕግስት ግን ቅድስ ሜስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሽንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዛ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል። የምናልፍባቸው መከራዎች ያበስሉናል። ፍቅር ዩኒቨርሲቲ ትምህርት አያበስልሽ፣ አያበስልም። የኮሌጅ ትምህርት አያበስልም። ብዙ ስራ መስራትና ሀብት ማካበትም አያበስልሽ።
ኢቭን መጽሐፍቶች በጣም ይረዱሻል፣ የተወሰነ ኮንትሪቢዩሽን አላቸው፣ ግን አያበስሉሽም። ላይፍ ነው የሚያበስለው። የምታልፊባት መንገድ ነች የምታበስለው፣ ወደ ማቹሪቲ የምታመጣሽ። እና ይሄ የልጅነት ባህሪያችንን መሻር፣ ኢማቹር የሆኑ አክሽኖችን መተው፣ ማኩረፍ፣ ዝም ብሎ መነጫነጭ፣ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው፣ እንዳደገ ሰው፣ አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋልና ይሄም ሌላ ማጣፈጫ ነው። ነገሮችን አቃንቶ ማየት አስቸጋሪ ዓለም ውስጥ ነው የምንኖረው፣ ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። አሁን የቅድም ያልኩሽ ሰዎች አቃንቼ ላያቸው እንትን ትቢት ስላየሁባቸው ነው እንጂ ሁሉ ነገር ነው አቃንቼ ነው የማየው። ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት አቃንተሽ ማሰብ፣ እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ ገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደቀድሞ እንዲህ እኔ መቆጣታችን ማለት እችላለሁ፣ ግን የሷ ግን ተለየ። ከዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ፣ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ። እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ። ስለዚህ እቺ ሴት የተቆጣችኝ ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በሁለት ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል፣ ሆርሞናል ለውጦች ስላሉ። ከዛ በጣም ድንገት ይሄ ሃት ፍላሽስ ይባላል። ድንገት ይወብቃቸውና ፊታቸውን ያልባቸዋል፣ ይሞቃቸዋል። ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም፣ ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም፣ የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደጣሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው እንዴ? ትናንትና ሰላም አልነበርሽም እንዴ? ግን እሱ አሁን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ። እኔ አሮጋንስና ሚስ አንደርስታንዲንግ ግን እለያለሁ። ይሄ ትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ ትረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኚ ስትለውጪው፣ ከዛ አንድ ነገር ሲደርስብሽ ለበጎ ነው። ከአንድ ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል። የሆነ ጽሁፍ የሆነ ሰው ያወጣውን አይተው እዛ ላይ ገብተው ይናገራሉ እና ፖዚቲቪቲ ማጣት ነው የሚጎዳቸው። ግን እነሱ ነው እንትን ነው ቢተር ነው የሚሆኑት፣ መራራ ነው የሚሆኑትና አንቺ አይደለሽ የምትጎጂው። አሁን አላይም እንጂ እኔ አሁን ኔጌቲቭ ኮሜንት ባይ ምስኪን ምናምን ብዬ ነው የማልፈው፣ አሳዝኖኝ ነው የማልፈው። እሱን ግን ይበላዋል። ይሄ ጥላቻው መራርነቱ እሱን ነው የሚጎዳው። ስለዚህ አንቺ ፖዚቲቭ መሆን ለአንቺ ይረዳሻል በጣም። ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት፣ ራስን አለማካበድ፣ ራስን ዝም ብሎ አለመካብ፣ ሲምፕል መሆን። አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት፣ እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል። ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል፣ ሃውስ አሬስት ይባላል። ሃውስ አሬስት ውስጥ ይቀመጣሉ። ለምንድን ነው? ሊወጡ ሲሉ እንትን ይላሉ፣ ይጨነቃሉ። በቃ
በቃ በጣም መዋብ አለባቸው፣ በጣም መልበስ አለባቸው፣ የህዝቡን ኤክስፔክቴሽን ያሉ። ስለዚህ በጣም ካልዘነጡ መውጣት አይፈልጉም፣ ግሮሰሪ አይሄዱም፣ ወክ አያደርጉም፣ ሞል አይሄዱም፣ የትም አይሄዱም። ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ፣ እንደ እስረኛ መኖር ይጀምራሉ። እኔ በራሴን ታዋቂ ነኝ ማለት አይደለም፣ ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው። ግሮሰሪ ሄዳለሁ። ግሮሰሪ አሁን ከቢሮ የታች ሸዋ ሱፐር ማርኬት አለች። በየቀኑ ሳልገባ ቀራለሁ። ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች። አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና 2 ሽንኩርት ገዝቶ ይወጣል። ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል። እኔ ግሮሰሪ ገባለሁ፣ እወጣለሁ። ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ፣ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል፣ 1 ኪሎ ቲማቲም ያቀብለኝ ይላል። ሲጋራ አልጠየቁት አይደለም፣ ንጹህ ነገር ነው። ስለዚህ ምን ችግር አለ? ሰዎች ሊኖሩ ይችላሉ። እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል። ስለዚህ በህዝቡ መካከል ነው የምመላለሰው፣ ወክ አረጋለሁ፣ ሰላም ካሉኝ ሰላም እላለሁ። ሰልፊ ከተነስ እንድች ብዬ ሰልፊ ተነስቼ እሄዳለሁ። that's okay። ሲምፕል ማድረግ ህይወትን ያጣፍጣል። ስልክ ሰዎች ሲደውሉ እኔ ጋር አላካብድባቸው። ሰላም ማልበል ምናምን አላቸው። ፍሬንድሊ ለመሆን እሞክራለሁ። ሲምፕል አድርጌ ራሴን አቀርባለሁ። ሳገኛቸው አላስጨንቃቸው። በቃ ሲምፕል ሆኜ ነው የማገኛቸው። እና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታደርጊ ጥሩ ነው። ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትይ ራት ይቀርባል አይደለም? 6 አይነት ወጥ ይቀርባል። አሁን ምን ያደርጋል? 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር። ዝም ብሎ ሽሮ፣ ጎመን እንደዚህ ቀለል ማድረግ ላይፍ ስታይሉ ማቅለል። ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ። ልጆቹ ሊጫወቱ ሲሉ ይቆጣቸዋል። እንዳታበላሽ፣ እሱ እንዳታደርግ፣ እዛ ላይ እንዳትጽፊ፣ እዚህ ላይ እንዳትይ። ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው። ልጆቹ ቃል ሊሰብሩ ይችላሉ፣ ይስበሩ፣ ያጥፉ። እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ እወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው። እና ሴንስ ኦፍ ሂውመር አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶች አሉና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጀን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አርጌው በቃ እዛ ጋር መታየት የሌለበት እዛ ጋር እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው።